ትዳር እምቢ አላችሁ በዚህ ምክንያት ይሆናልና እባካችሁን ኦርቶዶክሳውያን በደንብ አድርጋችሁ አዳምጡኝ። ሰላም እንደምን አላችሁ ውድ ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን በዚህ ርዕሰ ጉዳይ እንወያያለን፣ መፍትሄዎችንም ጭምር እናስቀምጣለን። ምክንያቶቹን አንድ ባንድ አንስተን እንወያያለን። አብራችሁን ከቆያችሁ ብዙ ነገር ትማራላችሁ። እባካችሁን ቤተሰቦቼ ጊዜ ስጡኝና አዳምጡኝ። ትንሽ ደቂቃ ነው፣ ብዙ ነገር የምትማሩበት ቪዲዮ ነው። በትዳር የምትፈተኑ በህይወታችሁ በትዳር ውስጥ ብዙ ፈተና ያሳለፋችሁ ሰዎች፣ አሁንም እየተቸገራችሁ እየተፈተናችሁ ያላችሁ ሰዎች ይህንን ቪዲዮ ልታዳምጡ ይገባል። ወደ ትዳር እየመጣችሁ ያላችሁ ሰዎች ይህንን ቪዲዮ ልታዳምጡ ይገባል። ውድ ቤተሰቦቼ ትዳር በቤተክርስቲያናችን አስተምህሮ ክቡር ተብሎ በዕብራውያን መልእክት ምዕራፍ 13 ከቁጥር 4 ላይና እንደዚሁም ደግሞ አንዱ የምስጢራት ቤተክርስቲያን አካል ሆኖ መገኘቱ ትልቅ ምስጢር ነው። ሆኖም ግን ብዙ ወጣቶች ለትዳር ደርሰው ፍላጎቱም ኖሯቸው ነገር ግን ሳይሳካላቸው ሲቀር ይታያል። ይህ መዘግየት ተፈጥሯዊ ብቻ ሳይሆን አስተውሉ፣ ተፈጥሯዊ ብቻ ሳይሆን በስተጀርባው ደግሞ ከባድ የመናፍስት ውጊያና ስውር ደባ ሊኖርበት ይችላል ማለት ነው። ዛሬ ትዳራችን የማይሳካው ትዳር አስበን የማይሆንልን ሱባኤ ጸሎት ይዘን ወይም ደግሞ ሌሎች ጉዳዮችን እያደረግን የማይሳካልን ከኋላ የሆነ ነገር አለ ማለት ነው። እነዚህ ነገሮች እንዳይሳኩ ጸሎታችን ቅድመ እግዚአብሔር ደርሶ ፍሬ እንዳናፈራ እያደረጉን ያሉ ጉዳዮች አሉ ማለት ነው። እነዚህን አሁን የምነግራችሁን ነገሮች እባካችሁን ጊዜ ሰጥታችሁኝ አዳምጡ። ብዙዎቻችን ዛሬ ስለ መናፍስት መስማት አንፈልግም፣ ስለ አጋንንት ውጊያ መስማት አንፈልግም፣ ስለ ሰይጣን መስማት አንፈልግም ባልናቸው አንደበታችን እጅጉን ብዙ ዋጋ እየከፈልን እንገኛለን። ወደ መጀመሪያው ነጥባችን በቀጥታ እንሂድ። አንደኛው ውድ ቤተሰቦቼ ትዳር እምቢ እንድለን የሚያደርጉ አንደኛው ምክንያት የአይነ ጥላ መንፈስ የማድፈጥ ጉዳይ ነው። ብዙዎቻችንን ጉዳይ አንረዳም። አይነ ጥላ፣ አጋንንት፣ መንፈስ፣ ሰይጣን ይህ ቀልድ አይደለም። አይነ ጥላ ተብሎ ሲነገር ዝም ብሎ አይደለም ውድ ቤተሰቦቼ። አይንን የምጥል በእኛ በሆነ ነገር ላይ አይንን የምጥልና የሚያበላሽ የሚያከስር ማለት ነው። አይነ ጥላ ቀድሞ አንድን ነገር በማበላሸት ይታወቃል። ቅዱስ ጴጥሮስ በቅዱስ ጴጥሮስ ታሪክ ላይ እንደምንረዳው በመጽሐፍ ቅዱስ ላይ ክርስቶስ መሰቀል ይፈልግ ነበረ። ቅዱስ ጴጥሮስ ግን ከፊት እየሄደ ምን ያደርገው ነበር? እባክን ይቅርብ ተዋት ሰቀል እያለ ክርስቶስን ይናገረው ነበር። ክርስቶስ ታዲያ ቅዱስ ጴጥሮስ መሆኑን እያወቀ አገልጋይ መሆኑን እያወቀ ሐዋርያ መሆኑን እያወቀ ግን ምን አለው? ሂድ አንተ ሰይጣን ብሎ ነው የተናገረው። ቀድሞ ቅዱስ ጴጥሮስ ብሎ ኬፋ ብሎ ገልጾት አሁን ግን ምን አለው? ሂድ አንተ ሰይጣን አለው። ውስጡ የነበረውን የአይነ ጥላ መንፈስ ወይም ደግሞ የሰይጣንን ስራ እግዚአብሔር አውቆ ምንድነው ያለው? ቀድሞ እግዚአብሔር ሊያደርግ የመጣውን ሊፈጽም የመጣውን ስራ እንዳይሰራ ሲከላከል ሲታገል የነበረውን የአይነ ጥላ መንፈስ የአጋንንት የሰይጣን ስራን አፈረሰ ማለት ነው። ስለዚህ ዛሬም በህይወታችን ውስጥ አድፍጦ አይነ ጥላ ብዙ ጊዜ አባቶቻችን ሲያስተምሩን አይነ ጥላ ትከሻ ላይ ነው የሚቀመጠው፣ በግራ በቀኝ ትከሻ ላይ ይቀመጣል። ለዚህ ነው መስገድ በመቁጠሪያ ራስን መፈተሽ እጅጉን አስፈላጊ ነው ብለን የምንናገረው። ከጸለይን ከተንበረከክን በኋላ በጸለይንበት መቁጠሪያ ሰውነታችንን ነካነካ ማድረግ በጣም አስፈላጊ ነው። ምክንያቱም እኛ ወደፊት ሄደን እድላችንን የኛ የሆነውን ነገር በረከት የምናገኝበትን ትዳር ውስጥ ገብተን ትዳራችን የሚባረክበትን ትዳር ይዘን ፍሬ የምናፈራበትን ህይወት ለማበላሸት ቀድሞ ስራ የሚሰራው የአይነ ጥላ መንፈስ አድፍጦ ነው ማለት ነው። ይህንን በደንብ ልታስተውሉ ይገባል ውድ ቤተሰቦቼ። ስለዚህ አይነ ጥላ እጅጉን ዛሬ ብዙዎቻችንን እየፈተነን ይገኛል። አይነ ጥላ ተብሎ ሲነገር ብዙ ሰዎች ቀልድ ይመስላቸዋል። ይህ ዛሬ በጣም ብዙዎቻችን የምንፈተንበት የምንቸገርበት ጉዳይ ነው። ይህንን ለማረጋገጥ የጸሎት ቦታችሁ ላይ ግቡና በትዳሬ የገባ ትዳር እንዳልይዝ ያደረክ እያላችሁ ስገዱበት። ስሙን እየጠራችሁ በጌታ በኢየሱስ ክርስቶስ ስም አይነ ጥላ የሆንክብኝ የጋረድክብኝ ትዳር እንዳልይዝ ያደረክብኝ እያላችሁ ከተናገራችሁ በአንድ በምትጸልዩባት ቦታ ላይ እሱ ራሱ ይጋለጣል። በእግዚአብሔር ኃይል ይያዛል፣ በቅዱሳኑ ስም ይቃጠላል፣ ይያዛል። ስለዚህ አስተውሉ ይህንን ማድረጋችሁን። ስለዚህ የአይነ ጥላ መንፈስ ማድፈጡ ዛሬ ብዙዎቻችንን ከትዳር እንድንርቅ አድርጎናል። ሴቱንም ወደ ትዳር ለመሄድ ተዘጋጅታ እያለ አይነ ጥላው ብድግ እያለ ከወንዶች ያርቃታል፣ ወንዶችንም እንደዚሁ ከሴቶች ያርቃል። እንዲህ ይላል አይነ ጥላ የሰውን ጸጋ የሚጋርድና ሰላምን የሚነሳ ክፉ መንፈስ ነው። ይህ መንፈስ አንድ ሰው ለትዳር ሲታጭ በሰዎች ዘንድ አስጠሊታ ሆኖ እንዲታይ ወይም ደግሞ ወደ እርሱ የሚቀርቡ ሰዎችን ያለ ምክንያት እንዲጠላና እንዲሸሽ ያደርጓል ማለት ነው። ዛሬ ስንቶቻችንን ሴት ቀርባን ሴቷን አቃቅር የምናወጣ ወንዶች፣ እንደዚሁ ደግሞ ሴቶች ወንዶች ቀርቦን ስንቶቻችንን አቃቅር እያወጣን የምናሸሽ የምናርቅ የአይነ ጥላ መንፈስ ሴራዋ በጣም በሚገርም ሁኔታ በወንዱ ዘንድ ሴቷ አስጠሊታ ሆና እንድትታይ
እንደዚሁ ደግሞ በሴቶች ዘንድ ወንዱ አስጠሊታ ሆኖ እንዲታይና አቃቅር በማውጣት ሰዎችን በመተቸት እንድንቆይና እድሜያችንን እንድናባክን በማዘግየት ውስጥ እንድንቆይ የሚያደርግ መንፈስ ነው። ስለዚህ አንደኛው ትዳር እምቢ እንድላችሁ የሚያደርገው አንደኛው የአይነ ጥላ መንፈስ ማድፈጥ ነው። ይህንን በደንብ ልታስተውሉ ይገባል። መጽሐፍ ቅዱስ እንዲላል ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ይላል። በዙሪያችን ነው የሚዞረው፣ ርቆ አይደለም የሚዞረው። ስለዚህ በዙሪያችን ላይ ይዞራል ተብሎ የተነገረን አጋንንት ዛሬ በሕይወታችን ላይ አድፍጦ እኛ ደግሞ በልማዳዊ ክርስትና ውስጥ ተይዘን አጋንንት ሰይጣን እኔን አይፈትነኝም ብለን እየቀለድን እድሜያችን ግን ይሄዳል፣ እድሜያችን ይነጉዳል። ነገር ግን እድሜያችን ሄዶ ደግሞ ከፍ ካለ በኋላ ደግሞ ድጋሚ የትዳር ፍላጎቱን አምጥቶ ሌላ ችግር ውስጥ ደግሞ ያስገባናል። ወደማንፈልገው ትዳር ዛሬ ብዙ ሰዎች ወደማይፈልጉት ትዳር የሚገቡት በዚህም ምክንያት ጭምር ነው። ራሱ መንፈሱ በሚመራቸው ምሪት ውስጥ ሄደው ወደማይፈልጉት ትዳርና ህይወት ውስጥ ይገባሉ። ስለዚህ ልንጠነቀቅ ይገባል። በጊዜው አሁን ባለችን ጊዜና ሰዓት ላይ ቶሎ በደል መንቃት እጅጉን አስፈላጊ ነው ማለት ነው። ስለዚህ ሰይጣን መጀመሪያ ስብዕናን በሰዎች ፊት ያጠቁራል፣ ከዚያም ለብቻ እንድትቀር ያደርጋል። ይህንንም የሚያደርገው በረከትን ሊሰልብ ስለፈለገ ነውና በጸሎት መንቃት እጅጉን አስፈላጊ ነው። ስለዚህ በየቀኑ መዝሙር 91ን በልዑል መጠጊያ የሚኖር የሚለውን መጸለይና ጸበል መጸበል፣ መንበርከክ፣ መስገድ፣ ንስሐ መግባት እጅጉን አስፈላጊ ነው። ቤተሰቦቼ ይህንን ልናደርግ ይገባል ማለት ነው። ስለዚህ ሌላ መፍትሄ የለውም። መንበርከክ፣ መጸለይ፣ መስገድ ነው። ንስሐ እየገቡ ስጋውና ደሙን መቀበል ነው። በትዳር እየተፈተናችሁ ከሆነ ማለት ነው። ስለዚህ በተለይም የአይነ ጥላ ማድፈጥን ለማሸነፍ በደንብ አድርጎ መስገድ ያስፈልጋል። በደንብ አድርጎ በመቁጠሪያ መፈተሽ ያስፈልጋል። ጸበል እየተጸበሉ ንስሐ እየገቡ ስጋውና ደሙን መቀበል ያስፈልጋል። ይህንን ልናደርግ ይገባል ውድ ቤተሰቦቼ። ሁለተኛው ደግሞ ብዙ ሰዎች የማይረዱት የዛር መናኝ ወይም የዛር መንፈስ እስራት ነው። በእናት በአባቶቻችን በኩል ሲገበር ሲመለክ የነበረ መንፈስ ካለ ያ መንፈስ በቤተሰቦቻችን በኩል ያልተወገደ ቤተሰቦቻችን ሲያመልኩት ሲገብሩት የነበረው መንፈስ መፍትሄ ካላገኘና እናት አባቶቻችን ሲገብሩት ሲያደርጉት የነበረው የጨለው መንፈስ፣ የአቴቴው መንፈስ፣ የአዳልሞቴው መንፈስ፣ የጠቋር መንፈስ፣ የዋቄፈና ሌሎችም ዋቃ ጉራቻ ሌሎችም የምንላቸው የእናት አባቶቻችን ከራማ የምንላቸው መናፍስቶች፣ እነዚህ መናፍስቶች ቶሎ ብሎ መፍትሄ ካላገኙ ቀጥታ ወደኛ ተሸጋግረው ወደኛ ህይወት መጥተው ይጋረዱብናል። ትዳር እንዳይኖረን፣ ፍሬ እንዳናፈራ፣ በረከት እንዳይኖረን፣ በትዳር እንዳንባረክ ይዘጋብናል። ይህንን አስተውላችሁ አዳምጡ። በትዳር የምትፈተኑ ሰዎች፣ ትዳር አልሆነ ያላችሁ ሰዎች ይህንን ወደ ኋላ ተመልሳችሁ በደንብ አዳምጡ። ራሳችሁን ፈትሹ። እንዴት አደጋችሁ? እንዴት መጣችሁ? ቤተሰቦቻችሁ እንዴት አሳደጓችሁ? ይህንን በደንብ ልታስተውሉ ይገባል ውድ ቤተሰቦች። ስለዚህ አንዳንዴ በትውልድ ሐረግ በተለይም በአያት ቅድመ አያት በኩል የመጣ የባዕድ አምልኮ ወይም የደም ውል ካለ ያ የዛር መንፈስ ይህች ልጅ ወይም ይህ ልጅ የእኔ ነው በሚል መከራከሪያ ሌላ ሰው እንዳያገባው በሩን ይዘጋል። ይህ የቁራኛ መንፈስ ትዳርን እንደ መዳራት ይቆጥረዋል ማለት ነው። አስተውሉ ውድ ቤተሰቦቼ። ቁራኛ በመሆን ይህ የዛር መንፈስ እየነገርኳችሁ ወንዶች ከሆናችሁ ምስቴ ናት ብላ ትቀመጣለች፣ የራሱ የዛሩ መንፈስ። ሴቶች ከሆኑ ደግሞ ባሌ ነው ብሎ እንደ ፈረስ ይቀመጣሉ። ይሄ ግልጽ በህይወታችን የምናውቀው ነገር ነው። በየገዳማቱ በየጸበል ቦታው ላይ ብትሄዱ የሚለፈልፉ ሰዎች አውቀው ወይም ድራማ አይደለም። ዛሬ ብዙ ሰዎች በቤተክርስቲያን ውስጥ የሚገኙ ሰዎች ይህንን ድምጽ መስማት አይፈልጉም። እንደዚህ ሲነገር ማዳመጥ አይፈልጉም። ነገር ግን ብዙዎቻችን ቤተክርስቲያን እንሄዳለን፣ እንሰግዳለን፣ እንጸልያለን። ግን ደግሞስ የመናፍስትን ምስጢር ስላላወቅን አያችሁት። እናንተ ብዙ ሰው ማውራት ፈልጉ ስለ ብርሃኑ ብቻ ነው። የጨለማውን የዲያብሎስን ሴራ ስለማያውቅ ስለማይረዳ እዛ ጋር ግን አጅሮ አድፍጦ ሰዎችን በማሞኘት የስንት ዓመት ልምድ ያለው ነው አጋንንት። ስለዚህ ይሄንን በማድረግ ዛሬ ይጫወተናል። ይሄንን በደንብ ማስተዋል ይገባል ማለት ነው። መጽሐፍ ቅዱስ የአባቶችን ኃጢአት በልጆች ላይ እስከ 3 እና 4 ትውልድ ድረስ የማመጣ ነኝ ይላል በኦሪት ዘጸአት ምዕራፍ 20 ከቁጥር 5 ላይ የተጻፈ ቃል ነው። ስለዚህ መናፍስት አያችሁት በዘር ሐረግ ውስጥ እንዴት እንደሚተላለፍ ከአንዱ ወደ አንዱ ይተላለፋል። ዛሬ እንደዚህ ብለን ስንናገር እንዴት ይላሉ መጠየቅ፣ ወደ ማህበረሰቡ ወርዶ ማየት። ዛሬ ስንት ሰው ተይዞ እየተቸገረበት ያለውን ጉዳይ እንደ ቀልድ የሚያዩ መምህራን በየቤተ ክርስቲያኑ ሞልቷል። እግዚአብሔር ማስተዋሉን ይስጥልን ሁላችንም። ስለዚህ ከሰይጣን ጋር የተደረገ የቆየ ውል የሚበጠሰው በንስሐ እንባና በስልጣነ ክህነት ብቻ ነው። ስለዚህ የንስሐ አባት ይዞ ከልጅነት ጀምሮ ያለውንና የቤተሰብን ታሪክ ተናግሮ መናዘዝ፣ የእስራት መፍቻ ጸሎት ማስደረግ እጅጉን አስፈላጊ ነው። ሌሎቹ መስገድ፣ መጸለይ፣ መንበርከክ፣ ጸበል መጸበል እንዳለ ሆኖ ማለት ነው።
ይህንን የዛር መንፈስ የባዕድ አምልኮ ወደ ኋላ ተመልሶ በደንብ አድርጎ አጥንቶ ቤተሰቦቼ እንድታሳድጉኝ ብሎ ካዩ በኋላ ትዳራችሁ እየተዘጋ ያለው ትዳራችሁ አልሆነ ያለው ጀምራችሁ የሚቋረጠው ጀምራችሁ የሚበላሸው በዚህ ምክንያት ነውና እባካችሁን ቤተሰቦቼ ይህንን መልእክት የማስተላልፈው ሰዎች የሆነ ነገር እንዲሉኝ ወይም ለዛ አይደለም፣ ሰዎች የተፈተኑበት የተቸገሩበት ያለ ጉዳይ ስለሆነ ነው የሚነግራችሁ። በጣም ብዙዎቻችን ዛሬ እድሜያችን ሄዶ ረጅም በጣም ትልልቅ ከሆነም በኋላ የምናገባ ሰዎች አለን። እድሜያችን ረጅም ከሆነ በኋላ ማግባት ፍሬ መያዝ ዘር መተካት ባለብን ጊዜ ሳይሆን በማይሆን ሰዓት ላይ ወደ ትዳር እንድንመጣና እንድንቸገር የሚያደርገን አንዱ ይሄ ነው። ስለዚህ ልናስተውል ይገባል ውድ ቤተሰቦቼ። ሶስተኛው ደግሞ የመስተፋቅርና የሰዎች ምቀኝነት ነው። ዛሬ በጣም ብዙ ሰዎች ከትዳር እንዲርቁ እያደረጋቸው ያለው በመስተፋቅር ምክንያት ማለት ነው። ይህንን መስተፋቅር የሚሰሩት ደግሞ በእኛው ቤተክርስቲያን ውስጥ የሚገኙ ስርማሽ ቅጠል በጣሽ የሆኑ አረማዊ ደብተራ የሆኑ በቤተክርስቲያን ስም መርጌታ ነኝ ተብሎ የተቀመጡ ጥበብ ነው ዕውቀት ነው እያሉ የሚለፈልፉ ነገር ግን መልካ ሳጥናኤል የክፋት የአጋንንት ማዋረሻ መጽሐፍቶችን በመጠንቆል በመጻፍ በመስራት ሰዎች ለመስተፋቅር በማስደረግ አጋንንታዊ ፍቅርን በሰዎች ላይ በመስራት ወንዱን በሰዎች በማይሆን ፍቅር ውስጥ እንዲጠመዱ በማድረግ ሴቷንም ከአጋንንት ፍቅር በአጋንንት ሰዎች አሲዞ ውሸተኛ ፍቅርን ሰዎች ላይ በመስራት ዘመናቸውንና ጊዜያቸውን እንዲበሉ ያደርጋቸዋል። መስተፋቅር ያለበት ሰው ለዛ መስተፋቅር ለተደረገበት ሰው እንጂ ሌላ ሰዎች አጠገቡ ያሉ ሰዎችን እንዲመለከቱ አያደርግም። ምክንያቱም መስተፋቅር እጅጉን ከአጋንንት ጋር የተያዘና በአጋንንት መንፈስ ውስጥ የሚመራ ስርዓት ስለሆነ ሰዎች ለትዳር ዝግጁ እንዳይሆኑ ያደርጋል። በመስተፋቅር መተት ተይዘው ለዘመናት ዝም ብለው ያንን ሰው ሲያስቡ በዛ ጉዳዩ ሲጨነቁ መከራቸውን ሳይኖራሉ። እንደዚህ አይነት ሰዎች በመስተፋቅር መንገድ እንኳን ሆነው ወደ ትዳር ቢገቡ በልጆቻቸው በኑሯቸው እጅጉን የሚፈተኑ የሚቸገሩ ይሆናሉና የመስተፋቅር መተት ወይም ደግሞ የምቀኝነት መንፈስ በማስደረግ ሰዎች በመተቱ በሟርቱ ከትዳር ሕይወት እንዲርቁ ያደርጋሉ። ዛሬ በጣም ብዙ ሰዎች ሳያገቡ የቀሩት ቆንጆ ሆነው ውበት ኖሯቸው ሀብት ኖሯቸው ገንዘብ ኖሯቸው በጣም በሰዎች ዘንድ የሚወደዱ ሆነው እንኳን ትዳር እንዳይዙ የሚደረገው በሰዎች ምቀኝነት፣ በመስተፋቅር፣ በመተት፣ በሟርት ነው። ይህንን ስንናገር ሰዎች ይቀልዳሉ። ይህንን ስናወራ ሰዎች ይቀልዳሉ። መተት የሚባል ነገር የለም፣ በእኛ ላይ ስማት መተት አይሰራም የምንል ሰዎች አለን በጣም በድፍረት። አስተውሉ ውድ ቤተሰቦቼ፣ ዛሬ ብዙዎቻችን ከትዳር እየራቅን ያለነው ከበረከት እየራቅን ያለነው በዚህ በመስተፋቅር መተትና በጓደኛ በምቀኛ መተት ነው። ማለት ምቀኛ ማለት ከሩቅ የሚመጣ አይደለም። በጓደኛ በቅርብ ሰዎች የምስጢር መተት በማስደረግ ትዳር እንዳይኖረን፣ ጓደኛ እንዳንይዝ፣ በሰዎች ዘንድ ተወዳጅ እንዳንሆን፣ በረከት እንዳይኖረን ያስደርጉብናል። ስለዚህ ይሄ አንዱ ምክንያት ነው ከትዳር የሚያርቀን። አስተውሉ። በሰዎች ምቀኝነት የሚደረግ መተት ወይም ድግምት ትዳርን ሊያናጋ ይችላል። እኔ ካላገባሁ ወይም ካላገባኋት ማንም አያገባትም በሚል ክፉ መንፈስ የሚሰነዘር ጥቃት በረከትን ያዘገያል። አስተውሉ። ብዙ ሰዎች በመስተፋቅር መተት እኔ ካላገቧት ለማንም አትሆንም በሚል ያንን ነገር በማስደረግ ዛሬ ብዙ ሴቶች ቆመው ቀርተዋል። ብዙ ወንዶች ቆመው ቀርተዋል። ሳያገቡ ምንም ፍሬ ሳያፈሩ በዘመናቸው ሁሉ ሲጨነቁ ይኖራሉ። ይሄ የብዙዎቻችን ቤት ጉዳይ ነው። ውድ ቤተሰቦቼ እግዚአብሔር አምላካችን ከስራታችን ይፍታን። ስለዚህ ልንነቃ ይገባል። ትዳር የማንይዝበት ምክንያት ይሄ ሊሆን ይችላልና ራሳችንን እንፈትሽ፣ ራሳችንን እንየው በእውነት። ስለዚህ ይህንን ማድረግ እጅጉን አስፈላጊ ነው። መጽሐፍ ቅዱስ እንዲህ ይላል፣ በያዕቆብ ላይ አስማት የለም በእስራኤልም ላይ ሟርት የለም ይላል ኦሪት ዘኍልቍ ምዕራፍ 23 ላይ። ይህ የሚሆነው ግን በእግዚአብሔር ለታጠሩት ብቻ ነው። አስተውሉ ውድ ቤተሰቦቼ፣ እኛ ከእግዚአብሔር ጋር ከሆንን እናሸንፋለን። የትኛውንም ድግምት የትኛውንም የሟርት ስራ እናሸንፋለን። ነገር ግን እኛ አሁን ያለንበት ህይወት እጅጉን በብዙ ፈተና የተወጠረ ነውና ከእግዚአብሔር ጋር እንያያዝ። ብዙ ፈተና ቢመጣብን፣ ብዙ ችግር ቢመጣብን፣ ብዙ መከራ ቢመጣብንም እናሸንፋለንና ማለት ነውና ይህንን በደንብ ልናስተውል ይገባል ማለት ነው። የሰይጣን መርዝ ድግምት ቢሆንም የክርስቲያን መድኃኒት ግን መስቀል ነውና በመስቀል መታመን፣ በመስቀል ማማተብ በደንብ አስፈላጊ ነው። ሌላው በቁርባን መታተም፣ ምክንያቱም መተት የክርስቶስን ደም ሊቋቋም አይችልምና ይህንን ደጋግመን እንናገራለን። የትኛውም የመተት አሰራር አንዱ የሚፈርስበት በቅዱስ ቁርባን ነው። በቅዱስ ቁርባን በደንብ አድርጎ ንስሐ ገብቶ ራስን አስተካክሎ ስጋውና ደሙን መቀበል የትኛውንም የመተት እስራት ይፈታል ማለት ነው። የትኛውንም የአጋንንት ስራ ያሸንፋል። ከክርስቶስ ስጋና ደም በላይ የሆነ የአጋንንት የሰይጣን ኃይል የለም። ንጹህ ሆነን ራሳችንን አስተካክለን ከሰዎች ጋር እርቅ ፈጽመን ስጋውና ደሙን እንቀበል፣ እናሸንፋለን ማለት ነውና ይህንን ልናደርግ ይገባል ማለት ነው። አራተኛው ደግሞ ከትዳር በፊት የሚደረግ እርኩሰት ነው።
ይሄ እጅጉን በጣም ብዙዎቻችንን ከትዳር እያራቀን ያለው ጉዳይ አንዱ ይሄ ነው። በነበርንበት በወጣትነት ጊዜያችን የገባንባቸው ቦታዎች፣ የረገጥንባቸው ቦታዎች በሙሉ በህይወታችን ላይ ለትዳራችን ደንቃራ ሆነው ይቀመጣሉ። ሄደን የገባንባቸው ዓለም፣ ህይወት፣ ያሳለፍናቸው መንገዶች በሙሉ በሰዎች ላይ የሰራነው ሴራ፣ ክፋት በሙሉ በእኛው ህይወት ላይ ተመልሶ ደግሞ ምቀኛ ደንቃራ ሆነው ህይወታችንን ይፈትናሉ። ይህንን ጉዳይ በመንፈሳዊ መነጽር አይተን ነገሮችን ማየት ካልቻለን ለዘመናት ያለ ትዳር ፍሬ ሳናፈራ በዚህ ዓለም ላይ ስንባክን እንኖራለን። እግዚአብሔር አምላካችን ሁላችንንም ይጠብቀን። ስለዚህ ከትዳር በፊት የሚደረግ እርኩሰት ምን ማለት ነው? ከትዳር በፊት የሚደረግ የዝሙት ግንኙነት አስተውሉ፣ የጥምቀትን ጸጋ ስለሚያረክስ እግዚአብሔር ለትዳር ያዘጋጀውን የተቀደሰ በረከት ሊያርቀው ይችላል። እርኩሰት ባለበት ቦታ የመላእክት ጥበቃ ይርቃልና። አስተውሉ፣ መጽሐፍ ቅዱስ እንዲህ ይላል፣ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። አንደኛ የቆሮንቶስ መልእክት ምዕራፍ 6 ከቁጥር 19 ለማለት ነው። ስለዚህ ሰውነታችንን እንጠብቅ። ሰውነታችን ቤተ መቅደስ ነውና፣ የክርስቶስ ቤተ መቅደስ ነውና። ስለዚህ እግዚአብሔር የሚያድርበት ስጋውና ደሙን የምንቀበልበት አካላችን በጥምቀት ያገኘነው የተቀደስን የተባረክንበት ሰውነታችን ነውና፣ ስለዚህ ይህንን ልንጠብቅ ይገባል። ስለዚህ ከትዳር በፊት የሄድንባቸው የገባንባቸው እነዚህ ህይወቶች ለትዳራችን እጅጉን ፈተና ይሆናሉ። አንዳንድ በጣም በሚገርም ሁኔታ ሰዎች ያንን እንኳን በንስሐ ሲያስተካክሉ ወደ ትዳር ይመጣሉ። አጅሬው ደግሞ ይህንን አስተካክለው ወደ ትዳር እንዲገቡ ያደርጋል። ወደ ትዳር ከገቡ በኋላ ግን ኑሯቸውን፣ ህይወታቸውን መከራ ያደርግባቸዋል። ከዛ በኋላ ትዳሩ ተፋታ፣ ትዳሩ ፈረሰ ይባላል። አሁን በዚህ ሰዓት ላይ ዲያብሎስ ደግሞ ምን ሌላ ነገር ያመጣል? አያችሁት? በቤተ ክርስቲያን ተጋብተው የክርስቲያን ጋብቻ ማለት እንደዚህ ነው፣ እንደዚህ ተጋብቶ ፈረሰ ይባላል። ከዛ በኋላስ ለሌሎች ሰዎች ደግሞ ሌላ መረጃ ያቀብላል። እነሱም አግብቶ ከተፋቱ እኔም አላገባም ብሎ ሌሎቹ ደግሞ እንዲሄዱ ይናበባል። መናፍስት በመናበብ ስራቸውን ይሰራሉና ይህንን በደንብ ልናስተውል ይገባል ማለት ነው። በዝሙት የቆሸሸ አካል ለተቀደሰ ትዳር ዝግጁ አይደለም። አስቀድመ ንስሐ ታጠብ። ይሄ በቃ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ራሳችንን በንስሐ ማስተካከል ያስፈልጋል። እንዴት አለፍን? እንዴት መጣን? እንዴት ነው ወጣትነት ህይወታችን? በጉብዝና ወራት እግዚአብሔርን አስብ ይላል መጽሐፍ ቅዱስ። በወጣትነት ህይወታችን እግዚአብሔርን ማገልገል፣ በእግዚአብሔርን ቃል መማር፣ በቤተክርስቲያን መገኘት፣ የተቸገሩትን መርዳት፣ በመንፈሳዊ ህይወታችን ውስጥ ጉልበት ኃይል ባለን ሰዓት በቤተክርስቲያን መገኘት፣ መጸለይ፣ መስገድ አሁን ጉልበት ባለን ሰዓት ነው። መስገድ ከደከምን በኋላ አይቻልም። መቁረብ ከደከምን በኋላ በጣም እጅጉን ከባድ ነው። ስለዚህ በወጣትነት ጉልበት ባለ ሰዓት ነው ሁሉም ነገር ሊሆን የሚገባው። እግዚአብሔርን ልናገለግል፣ ቤተክርስቲያን ልናገለግል የምንችለው ጉልበት ባለን ሰዓት ነው፣ አቅም ባለን ሰዓት ነው። ለዚህ ነው መጽሐፍ ቅዱስ በጉብዝና ወራት እግዚአብሔርን አስበው፣ ጉልበት ባለ ሰዓት፣ አቅሙ ባለ ሰዓት መንቀሳቀስ፣ መስገድ፣ መንበርከክ፣ መጸለይ በምትችልበት ሰዓትና እድሜ የተባለው ማለት ነውና ይህንን በደንብ ልናስተውል ይገባል ማለት ነው። ስለዚህ ካለፈው የዝሙት ህይወት ተጸጽቶ መመለስና በንጽህና መቆየት እጅጉን ትልቁ ፍቱን መፍትሄና መድኃኒት ነው ውድ ኦርቶዶክሳውያን። ስለዚህ ይህንን በደንብ ልናደርግ ይገባል ማለት ነው። አምስተኛው ደግሞ መንፈሳዊ ትዕቢትና ሰውን መናቅ ነው። በጣም በሚገርም ሁኔታ መንፈሳዊ ትዕቢትና ሰውን መናቅ። ትዕቢት እጅጉን ሰዎችን የሚጥል ነገር ነው። ትህትና ደግሞ ሰዎችን ከፍ የሚያደርግ ነገር ነው። ትዕቢት ዲያብሎስን ጥሎታል። ትህትና ግን ሰዎችን ከፍ ያደርጋል። ለዚህ ነው በጣም ልንጠነቀቅ የሚገባው ማለት ነው። ስለዚህ ሰዎችን የሚንቁ ሰዎች ዛሬ በጣም በብዙ መንገድ ተፈትነዋል። ሰዎችን አትናቁ፣ እሱ ገንዘብ የለውም፣ እሱ ሀብት የለውም፣ እሱ እንደዚህ ነው፣ እሱ ምናምን ያላችሁ ሰዎችን አቃቅር የምታወጡ ሰዎች ዛሬ በእርግጠኝነት በትዳራችሁ ውስጥ በብዙ መንገድ ተፈትናችኋል። ጓደኛ ይዛችሁ ያንን ጓደኛ አቃቅር በማውጣት ብዙ ነገሮችን በመናገር የራቃችሁ ሰዎች እኔ በጣም ብዙ ምስክሮችን ላቀርብ እችላለሁ በዚህ ጉዳይ ላይ። ብዙም ማቃችሁ ሰዎች ማለት ነው። አቃቅር ሲያወጡ የከረሙትን ሰው መልሰው ከስንት ዓመት በኋላ ደግሞ ያገቡ ሰዎች አውቃለሁ። ሲሰድቡ፣ ሲተቹ፣ ሲናገሩ የነበሩ ሰዎችን ከብዙ ጊዜ በኋላ ያገቡ ሰዎች አውቃለሁ። ግን ትዳራቸው ደግሞ ከዛ በኋላ ብዙ ፈተናና ብዙ ችግር ይዞ መጥቶባቸዋል። ይሄ ሪያሊቲ ነው በነገራችን ላይ። ስለዚህ በጣም ልንጠነቀቅ ይገባል ማለት ነው። አንዳንድ ጊዜ ትዳር እምቢ የሚለን ከውስጣችን ባለ ትዕቢት ምክንያት ሊሆን ይችላል። እኔን የሚመጥን የለም በሚል ስሜት ሰውን ማሳነስ እግዚአብሔር ያዘጋጀልንን ቀላልና ደግ ሰው እንድንገፋ ያደርገናል። በጣም በሚገርም ሁኔታ አጅሬው ዲያብሎስ በዚህ ሰዓት ይመቸዋል። አይነ ጥላ በተለይ ይመቸዋል ለዚህ ጉዳይ ማለት ነው። ሰዎችን አቃቅር በማውጣት ሰዎች ወደኛ እንዳይቀርቡ፣ ሰዎች ወደኛ በፍቅር እንዳይመጡ ያርቃል። እነዛን ሰዎች በንግግራችን በአንደበታችን ሰዎችን እናርቃለን።
ስለዚህ በጣም ልንጠነቀቅ ይገባል ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል የያዕቆብ መልእክት ምዕራፍ 4። ስለዚህ በጣም ትህትና የሌለው ሰው የሰይጣን ግዳይ ነው ይላሉ። አስተውሉ፣ ትህትና የሌለው ሰው የሰይጣን ግዳይ ነው። ስለዚህ ጌታ ሆይ ለነፍሴ የሚበጀውን ስጠኝ ብሎ በትህትና መጸለይ እጅጉን ያስፈልጋል። ራሳችንን ጉዟችንን በትህትና ማድረግ በጣም ያስፈልጋል። በእያንዳንዱ እንቅስቃሴያችን በእያንዳንዱ ጉዟችን ላይ በትህትና ልንመላለስ ይገባል። ውድ ቤተሰቦቼ ስድስተኛው መፍትሄ ፍለጋ ወደ ባዕድ አምልኮ መሄድ ትዳርን የሚዘጋ ነገር ነው። መፍትሄ ይሰጡናል። በርጌታ ከሌ መርጌታ እንትና እንደዚህ የሚባሉ የጥበብ ሰው እንደዚህ የሚባሉ ጠንቋይ እንደዚህ የምትባል እከሊት እንደዚህ የምትባል ደብተራ ቤት ምናምን እያልን መፍትሄ ፍለጋ ብለን የሄድንባቸው ቦታዎች በሙሉ ትዳራችንን የሚዘጉ ናቸው። አስተውሉ። አንድ ሰው ገና ሐሳቡ መጥቶ እንትና ጋር ሄዳለሁ ብሎ ሐሳቡ ከመጣ በዛን ሰዓት በነገራችን ለመናፍስት ያርፋሉ እነዛ ሰዎች ላይ በጣም በሚገርም ሁኔታ ማለት ነው። ምክንያቱም ኦልሬዲ ባይሄዱበትም እዛ ቦታ ባይሄዱም ሐሳቡን ተቀብለውታልና። ስለዚህ ዲያብሎስ ደግሞ አንዱ የሚፈትነው በዚህ መንገድ ስለሆነ ማለት ነውና ራሳችንን በደንብ መፈተሽ አስፈላጊ ነው። ስለዚህ መፍትሄ ፍለጋ ወደ ባዕድ አምልኮ ቤት መሄድ፣ ጠንቋይ ቤት መሄድ፣ መተተኛ ቤት ትዳር የዘጋብን አንዱ ምክንያት ይሄ ሊሆን ይችላል። በእያንዳንዱ እንቅስቃሴያችን ላይ ራሳችንን መፈተሽ አስፈላጊ ነው። ስለዚህ ትዳር ሲዘገይ ምን እንደተደረገብኝ ልወቅ በሚል ስሜት ወደ ጠንቋይ፣ ወደ ቃልቻ ወይም ወደ ዋቄፈና መንገድ ወይም መፍትሄ ስራይ ወደሚያደግሙ ደብተራዎች መሄድ ውጊያውን የከፋ ያደርገዋል። ይህ በረከትን ፈጽሞ ያጠፋልና ትዳራችን የተዘጋው፣ ትዳራችን የዘገየው፣ ትዳራችን የቆየው፣ ትዳር እምቢ አለን በእነዚህ አሁን በሚጠቅሳቸው ምክንያቶች ነውና ረጋ ብለን ራሳችንን እንፈትሽ፣ ረጋ ብለን ራሳችንን እንመልከት፣ ረጋ ብለን እንቅስቃሴዎቻችንን በደንብ እንፈትሽ። እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ስለዚህ መጽሐፍ ቅዱስ እንላል ከንጉሱ አካዚያስ ወደ ባዕድ አምልኮ በመላኩ እንደተቀጣ በሁለተኛ ነገሥት ምዕራፍ 1 ከቁጥር 3 ላይ ተጠቅሷል። ስለዚህ ወደ ባዕድ አምልኮ ቤት መሄድ፣ ወደ ጠንቋዮች ቤት፣ ወደ መተተኞች ቤት መሄድ ትልቅ ቅጣት ነውና መጠንቀቅ እጅጉን አስፈላጊ ነው። ስለዚህ ከእግዚአብሔር ውጪ መፍትሄ መፈለግ ሰይጣን እንዲገዛ በገዛ እጅ መፈረም ነው። አስተውሉ፣ ምንድነው ያልኩት? ከእግዚአብሔር ውጪ መፍትሄ መፈለግ ሰይጣን እንዲገዛ በገዛ እጅ መፈረም ነውና ራስን አሳልፈ እየሰጠ ነው ማለት ነው። ራስን አሳልፈ እየሸጥክ ነው። ዛሬ ብዙ ሰዎች ለጊዜያዊ ደስታ፣ ለጊዜያዊ ሀብት ብለው ህይወታቸውን በሙሉ ለመናፍስት የገበሩ እጅጉን ብዙ ናቸውና ስለዚህ መጠንቀቅ ያስፈልጋል። ከባዕድ አምልኮ ዕቃና አሳብ መራቅ፣ በቤተክርስቲያን ጸበልና ጸሎት ብቻ መታመን እጅጉን ትልቁን ፍቱን ነውና ይህንን ልናደርግ ይገባል። መፍትሄው ሌላ አይደለም። ስለዚህ ከባዕድ አምልኮ ራሳችንን ማራቅ፣ መጠበቅ፣ ንስሐ መግባት፣ በቤተክርስቲያን ጸበልና ጸሎት ብቻ መታመን ትልቁ መፍትሄ ነውና ይህንን ልናደርግ ይገባል። ስለዚህ ትዳር እየዘገየብን ያለው ትዳር የቆየብን ትዳር ሳንይዝ የቆየ ነው በእነዚህ ምክንያቶች ነውና በደንብ ራሳችንን ልንፈትሽ ይገባል ማለት ነው። ስለዚህ ይህንን ልናደርግ ሁላችንም ይገባናል። ሰባተኛው የጸሎትና የመንፈሳዊ አጥር መላላት ነው። በትክክለኛ ሱባኤ ይዞ በትክክለኛ ጸሎት ይዞ ከእግዚአብሔር ጋር ተነጋግሮ ለምንፈልገው ነገር እግዚአብሔርን ማነጋገር፣ የጸሎት ጊዜያቶችን ማጣት። የጸሎት መላላት ማለት ለጸሎት ትኩረት አለመስጠት፣ ለጸሎት ጊዜ አለመስጠት፣ ከእግዚአብሔር ጋር ለመነጋገር ጊዜ አለመስጠት፣ ጸሎትን ችላ ማለት አንዱ ይሄ ራሱ በውስጣችን መናፍስት ለመኖራቸው ትልቅ ምልክት ነው። ለምን? ለጸሎት ፍላጎት እንዳይኖረን የሚያደርገው ሌላ ነገር አይደለም። ስለዚህ ይህንን በደንብ ማስተዋል ይገባል ማለት ነው። ትዳር ትልቅ በረከት ስለሆነ ሰይጣን በቀላሉ እንዲሳካ አይፈልግም። ጸሎት የሌለው የማይጾም በሰንበት በቅዳሴ የማይሳተፍ ሰው አጥር የለውም። አጥር የሌለውን ቤት ደግሞ አውሬ ወይም ሰይጣን በቀላሉ ይገባበታል። ስለዚህ የላላ ጸሎት የላላ አጥር ለመፍረስ ቅርብ ነው። ውሻውም ጅቦም ማንኛውም ነገር እያፈረሰው እየሰበረው ይገባል ማለት ነው። ስለዚህ ህይወታችንን በጸሎት የታጠረ ካልሆነ አጋንንት እጅጉን ይፈትኑናል። ትዳር የማይሳካው አንዱ በዚህ መንገድ ነው ማለት ነውና ይህንን በደንብ ልናስተውል ይገባል። መጽሐፍ ቅዱስ እንዲላል ወደ ፈተና እንዳትገቡ ትጉና ጸልዩ ይላል የማቴዎስ ወንጌል ምዕራፍ 26 ላይ። ይሄ ቀላል ቃል አይደለም። ከፈተና ለማምለጥ ከዲያብሎስ ፈተና ለማምለጥ ከዲያብሎስ እስራት ለመላቀቅ ተግቶ መጸለይ ያስፈልጋል። ስለዚህ ትዳርም የተቀደሰ የተባረከ ቦታ ነውና ስለዚህ ከእግዚአብሔር ጋር ሆነን እየጸለይን እየተንበረከክን ንስሐ እየገባን ስጋውና ደግሞ እየተቀበልን እግዚአብሔር የተባረከ ትዳር እንዲሰጠን በደንብ በጸሎት ልንተጋ ልንበረታ ይገባል ማለት ነው። ጸሎት የነፍስ ምግብ ናት። ግንቡ ሲፈርስ ጠላት በረከትን ይዘርፋልና መጠንቀቅ
አስፈላጊ ነው ማለት ነው። ስለዚህ መፍትሄው የዘውትር ጸሎትና ሱባኤ መያዝ እጅጉን አስፈላጊ ነውና ኦርቶዶክሳውያን ቤተሰቦቼ ይህ መልእክት ከደረሳችሁ ከነዚህ አሁን ከምነግራችሁ ነገሮች ውስጥ የትኛው ላይ እንዳላችሁ የትኛው እየፈተናችሁ እንዳለ ወደ ኋላ ተመለሱና ራሳችሁን ተመልከቱ። ህይወታችንን እንመልከት። ደጋግመን የምንናገረው ለዚህ ነው። እኛ እኮ ሰይጣን መጥቶ ባይፈትነን እኮ ደስ ይለናል። እንደ ማንኛውም ሰው ቤተክርስቲያን እየሄድን በሱባኤው በቅዳሴ በመናው የተሳተፈ መኖር እንችላለን። ግን ዲያብሎስ ሁሌም ቢሆን ለመፈተን እኛን ለመጣል በዙሪያችን እንዳደባን አንድም ቀን አርፎ ያቅም። ክርስቲያኖችን ዲያብሎስ ለመጣል ሁሌም እንዳደባን። ስለዚህ እንም በደንብ ልናስተውል ይገባል። ስለዚህ 8ኛውና የመጨረሻው ደግሞ በተስፋ መቁረጥና በጭንቀት መያዝ ነው። በተስፋ መቁረጥና በጭንቀት መያዝ። እነዚህ አይነት ነገሮች በጣም ከባድ ነገሮች ናቸው። አስተውሉ። እኔ እድል የለኝም ማለት ትዳር አይሳካልኝም ብሎ ማሰብ ሰይጣን ወይም በአንተ ወይም ባንቺ ላይ እንዲሰለጥን በር መክፈት ነውና ጭንቀት የእግዚአብሔር ስራ ያግዳል። ጭንቀት የእግዚአብሔርን ስራ ያግዳልና ከጭንቀት ራሳችንን እንጠብቅ። በመሰረቱ በመጀመሪያ ደረጃ ጭንቀቱን ራሱ የሚፈጥረው መናፍስት ናቸው፣ አጋንንት ራሳቸው ናቸው። በተለይም የዛሩ መንፈስ ሰዎች በጭንቀት ውስጥ እንዲኖሩና ራሳቸውን ወደ ማጥፋት ውስጥ እንዲሄዱ በመገፋፋት ብዙ ነገሮችን ያደርጋል። ትዳር አልሳካለኝ፣ እግዚአብሔር ትዳር ከለከለኝ ያሉ በእግዚአብሔር እንዲያማሩ በማድረግ ብዙ ነገሮችን ያቀርባልና ይሄ በተስፋ መቁረጥና በጭንቀት መያዝ በደንብ ልናስተውል የሚገባ ነገር ነው። እኔ እድል የለኝም ማለት አይሳካልኝም ጀምራችሁ ሲበላሽባችሁ እኔ እድል የለኝም ብላችሁ እንድታማሩ ነው አጅሮ የሚያደርገው። ብዙ ሰዎች ዛሬ ወደ ትዳር በሰዓቱን በጊዜው ሳይገቡ የሚቀሩት በጣም በሚገርም ሁኔታ ይሄንን ባለመረዳታቸው ነው። እነዚህን ነገሮች ሐሳቡን የሚያቀርበው ማን እንደሆነ እንኳን ባለመረዳታቸው የራሳቸው ሐሳብና የራሳቸው ንግግር ይመስላቸዋል። እኔ እድል የለኝም የሚለው ሐሳብ የራሱ አይደለም የዛ ሰው። ነገር ግን ዲያብሎስ በዛ ሰው ሐሳብና በዛ ሰው አንደበት ሆኖ ይናገራል ማለት ነውና እኔ እድል የለኝም ትዳር አይሳካልኝም ብሎ ማሰብ ሰይጣን በአንተ ወይም ባንቺ ላይ እንዲሰለጥን በር መክፈት ነውና ጭንቀት የእግዚአብሔርን ስራ ያግዳልና መጠንቀቅ አስፈላጊ ነው። ተስፋ መቁረጥ የሰይጣን ትልቁ ድል ነው። አንተ ተስፋ በቆረጥክ ቀን እሱ በትዳር ላይ ይነክሳል ማለት ነው። ስለዚህ ትዳር ያሰባችሁ ሰዎች በጭራሽ ተስፋ መቁረጥ ውስጥ መግባት የለባችሁም። ተስፋችሁን እግዚአብሔርን ይዛችሁ ተስፋችሁን ክርስቶስን ይዛችሁ ወደፊት መጓዝ እንጂ ወደ ኋላ መመለስ በጭራሽ አያስፈልግም። ስለዚህ እግዚአብሔር በጊዜው ውብ አድርጎ ይሰራዋል ብሎ ማመን በጣም እጅጉን አስፈላጊ ነውና የእግዚአብሔርን ጊዜና ሰዓት መጠበቅ በጣም አስፈላጊ ነው። ስለዚህ በጭራሽ ይሄን እኔ እድል የለኝም ትዳር አይሳካልኝም ብሎ መጨነቅ ማሰብ እንዳልኳችሁ ጭንቀት የእግዚአብሔርን ስራ ያግዳል። ጭንቀት በራሱ በአጋንንት ራሱ መናፍስቶች በተለይም እንደነገርኳችሁ የዛሩ መንፈስ የሚዘራብን ፈተና ነውና ይሄንን በደንብ ልናስተውል የሚገባ ነገር ነውና ስለዚህ እነዚህ አሁን ከነገርኳችሁ ነገሮች ውስጥ አንዱ ሊሆን ይችላል ትዳራችንን እየዘጋለው ትዳር እንዳንይዝ ያደረገን ትዳራችንን የዘጋው አግብተንም ደግሞ በፈተና ውስጥ እንድንኖር እያደረገን ያለው ይሄው እነዚህ ከነገርኳችሁ ነገሮች ውስጥ ሊሆን ስለሚችል ራሳችንን እንፈትሽ። እስቲ እንዴት መጣን እንዴት አደገን በደንብ አድርገን እንየው ራሳችንን። ስለዚህ እግዚአብሔር አምላካችን የተባረከ ትዳር ይስጠን። የተባረከ ፍሬ የምናፈራበት ካህናት፣ ዲያቆናት፣ መምህራን፣ ጳጳሳት፣ መነኮሳት የሚፈጠሩበትን ትዳር እግዚአብሔር አምላካችን ይስጠን። ፓይለት፣ መልካም ዶክተር፣ ሀገርን የሚያገለግሉ ለዘር ለወገን የሚጠቅሙ ሀገርን የሚወዱ ዘሮችን ዘር እንድናፈራ የተባረከ ትዳር የሐናና የኢያቄምን አይነት ትዳር እግዚአብሔር አምላካችን ይስጠን። አቡነ ተክለ ሃይማኖት የተወለዱበትን ትዳር እንደዛ አይነት ትዳር እግዚአብሔር ይስጠን። ቅዱሳን አባቶቻችን የተወለዱበትን አይነት ትዳር እግዚአብሔር አምላካችን ለሁላችንም ያድለን። በትዳር የተፈተናችሁ ያላችሁ ትዳር የሚያስፈልጋችሁ ወደ ትዳር መግባት ፈልጋችሁ የተቸገራችሁ ያላችሁ እንደዚሁም ደግሞ በትዳር አግብታችሁ ደግሞ በትዳር ውስጥ የተፈተናችሁ ያላችሁ ሰዎች እነዚህን አሁን ከነገርኳችሁ ነገሮች ውስጥ አንዱ ሊሆን ይችላል እየተፈተንን ያለንበት እየተቸገርን ያለንበት ጉዳይ። ስለዚህ ራሳችንን በደንብ መፈተሽ እጅጉን አስፈላጊ ነውና ስለዚህ በመጨረሻም ወንድሞቼ እህቶቼ ትዳሬ ወይም ትዳራችሁ የታሰረው በኃይል ሳይሆን በመንፈሳዊ ሴራ ሊሆን ይችላል። በተለይም በመናፍስት በአጋንንት ሴራ ሊሆን ይችላል። ስለዚህ ንስሐ መግባት እጅጉን አስፈላጊ ነው። ማንኛውም የቆየ እስራት የሚበጠሰው ንስሐ በመግባት ነው። ይሄንን እናድርግ። መቁረብ ነው። ሌላው ሰይጣን የሚፈራው የክርስቶስን ደምና ስጋ ነውና መቁረብ እጅጉን አስፈላጊ ነው። ሌላው በዳዊት ጸሎት መጽናት ነው። መዝሙረ ዳዊትን በደንብ አድርጎ መጸለይ በተለይም ደግሞ መዝሙር 25ንና መዝሙር 91ን ዘወትር መጸለይ እጅጉን ትልቅ መፍትሄ ነውና ይሄንን ልናደርግ ይገባል። ሌላው በትዕግስት የእግዚአብሔርን ጊዜና ሰዓት መጠበቅ ነው። እግዚአብሔር የፈቀደው ቀን እስኪመጣ የቆለፈው ሰይጣን ቁልፉን ጥሎ ይሻልና የእግዚአብሔርን ጊዜ የእግዚአብሔርን ሰዓት መጠበቅ እጅጉን ያስፈልጋልና እግዚአብሔር አምላክ ለተቀደሰ ትዳርና ለበረከት ቤት ያብቃችሁ። በያላችሁበት ሰላም ሁኑልኝ። ወስብሐት ለእግዚአብሔር። ይቆየን። አሜን። ሰላም ሁኑ።